ገዳም ሰደኝ ማረም አንድ ግፍንደሽ ልትሄጂ አትችይም። እየነገርኩሽ ነው። ማንነሽና ፍቅር እሺ፣ ፍቅር ምንድነው ሐሳብሽን? አይ ቲንክ ጨርሰሽ እንደው እውነት ለመናገር ትናንትና ነበረ በነሄሉዬ ቪዲዮ ልሰራ የፈለኩት እውነት ለመናገር ግን ቪዲዮውን መጀመሪያ ማየው እኔ ነኝ። እውነቱን ስነግራችሁ ፖስት ሲያረጉ ማለት ነው። እኔ ብዙ ጊዜ ኮሜንት ስጽፍ ስለማታውኝ ኮሜንት ብዙ ጊዜ አልጽፍም እንጂ መጀመሪያ ቀድሜ እኔ ነኝ የማየው። ሄሉ የኔ እህት ናት ልበል መሰለኝ። ይሄን ያልኩበት ምክንያት አለኝ። ሄሉ የኔ እህት ናት። እውነቴን ነው የምነግራችሁ። የኔ እህት ናት ያልኩበትን ምክንያት ልንገራችሁ ማለት ነው። እኔ እንጃ በቃ ግን እናገራለሁ። ምክንያት የኔ ምርስ ነግራችሁ ማለት ነውና ፍቅርና ሩታዬ ደግሞ እንግዲህ ተያይዘዋል ማለት ነው። ጉድ እኮ ነው። ተያያዙ ፍቅርና ሩታዬ። ለነገሩ ጥፋቱ የእናንተ አይደለም የሰውየው ነው ጥፋቱ እያስባለሁ። በእርግጥ ስራ ነው። ፍቅርም ትስራ። እኔ እንዲሰራ ፍቅር ፈልጋለሁ። እውነቱን ስነግራችሁ ይስሩ። ስራ ስለሆነ ስራ መሆኑን እያወቅን እናያቸዋለን። ችግር የለውም ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። የእውነት ትናንትና እንግዲህ ይዙ ሄሉዬን ከቤተሰቦቼ ላስተዋውቅሽ ድረ እኔም እውነት ይሄ ልጅማ ተመችቷታል ጋይስ። በጣም ነው የተመቻትና ደስ ብሎኛል። በተለይ ትናንትና እንዴት እኔ ሄሉን ለመጀመሪያ ጊዜ ነው ስትቀብጥ ከዚህ ልጅ ጋር ስትቀብጥ የሆነ ስትጫወት ምናምን ማያት ከዚህ ልጅ ጋር ነው ብያችኋለሁኝና የትናንቱ ቅብጠቷ ደግሞ ለየት ያለ ነው። መድኃኒዓለም አባቴ ድረስልን። ብቻ ደስ ይላል እውነቱን ስነግራችሁ። እና ሄሉ የኔ እህት ናት ያልኩበት ምክንያት ምንድን መሰላችሁ? እኔ እውነቴን ነው የምነግራችሁ። እውነት እኔ ኦርቶዶክስ ነኝ። ማርያምን ብዬ ነው የምነግራችሁ። ማርያምን ነው የምላችሁና እኔ እንደዚህ ዳንኪራ ሙዚቃ አልወድም። ይቅርታ አድርጉልኝና እውነቱ ነው የምነግራችሁ። እንደዚህ የሆነ ሙዚቃ ቦታ ዳንኪራ ስልኬ ራሱ ብትፈልጉ ብትሉ ሙዚቃ አታገኙም እኔ ጋር ስልኬ ላይ። ሰው ግን ስልኩ ላይ ሙዚቃ አለው ጭፈራ ምናምን ያያል። እኔ ግን እውነቴን ነው የምላችሁ አላይም። ማርያምን አላይም። እውነቱን ነው የምነግራችሁ። ራሱ የሙዚቀኛ ስም እስኪ ንገሪን ምናምን ብትሉኝ ራሱ እኔ አላቃቸውም። እውነቱን ነው የምነግራችሁ። የማላቅበት ምክንያት ምንድን ነው? እኔ ሙዚቃም አልወድምም መጨፈርም አልወድም። በቃ ይሄንን አልወድም። ይልቅንስ የሆነ መታችሁ ጭፈራ ቤት እንሂድ ከምትሉኝና እስኪ ማታ ቤተክርስቲያን እንሂድና ትምህርት እንስማ ብትሉኝ እኔ ቤተክርስቲያን ነው የምትሉኝን ነው ተከትዬ የሚሄደው። የዚህኛው እኔ ምርጫ አይደለም። ወጣት ነኝ ግን በሆነም ደግሞ ምርጫ አይደለም። እኔ ተፈጥሮዬ ነው ታድገቴም ነው። የገጠር ልጅ ሆኜ ራሱ ገጠር ልጅ ሆናችሁ የምታውቁ ሰዎች ካላችሁ ቤት ምናምን ሲሰራ ሲያልቅ ጭፈራ አለ ምናምን ጠላ ምናምን አለና የዛ ጭፈራ ሲሆን ራሱ እኔ እተኛለሁ ማለት ነው። ያለ መስማት ያለ መጨፈር ምናምን እተኛለሁ። አልፈልግም፣ አልወድም። እና አሁን ትናንትና ሄሉን ይዙ የት ይዤሽ ልሂድ መዝናኛ ቦታ ነው ያላት። እንግዲህ የጠየቃት የት ይዤሽ ልሂድ መዝናኛ ቦታ ሲላት ገዳሙ ሰገኝ ነው ያለችው። እንደዚህ አይነት ሴት የለችም አሁን ላይ። እውነቱን ነው የምነግራቸው ጋይስ። ሄሉ ወጣት ናት፣ ገና ልጅ ናት ሄሉ። አሁን ጊዜዋ የምትጫወትበት የምትዘልበት ምናምን ነገር ነው ጊዜዋ ማለት ነው። ነገር ግን ምን አለች? ገዳሙ ሰገኝ አለችው። ተገረመ እሱ ራሱ። አንቺ ግን ልጅ ነሽ ወጣት ነሽ አለ። አያችሁ፣ ተገረመ። በዚህ ወጣትነትሽ ማዝናኛ ቦታ ይዤሽ ልሄድ ስልሽ እንዴት እዚህ ቦታ ውሰደኝ አላለሽም ብሎ ተገረመ። ምን አይነት ተፈጥሮ ነው አለ። እውነት እሱም እድለኛ ነው ይችን የመሰለች ልባም ሴት ማግኘት ማለት መታደል ነው። ንጹህ ልቡ ምርጥ ስለሆነ ነው። እውነቱን ነው የምነግራችሁ። ልጁ ልቡ ምርጥ ነው። በቃ እውነቱን ስነግራችሁ ለዚህ ነው ይችን የመሰለች ቆንጅዬ ልባም ሴት ያገኘውና ሄሉ የኔ እህት ናት ያልኩባችሁ ምክንያት ለይህ ነው። እውነቴን ነው የምላችሁ። ልብስ ራሱ እኔ ስለብስ እስተግርጣቴ ነው የምወደው። እንደዚህ ሰውነት የሚያሳይ ምናምን ታንገት ከፍትፍት ያለ ምናምን የሚያሳይ ነገር አልወድም እኔ በተፈጥሮ። ምክንያቱም ምን አለ መሰላችሁ እህቶቼ፣ እኛ ሰዎች ነገር ከሞስን ፈራሽ ነን። ምንም በዚህ ምድር ላይ ሆነን ቆንጆም ምንም
የሚያኮራን ነገር ያለ አይመስለኝም። እውነት ለመናገር አንዳንዴ ሰዎች መልክ ሲኖራቸው የሆነ ውበታቸው ጸጉራቸው ምናምን የሆነ ወረዲ ምናምን ሲል በውበታቸው በጣም የሚኮራሩ ነፍ ሰዎች አሉ። ይሄ ደግሞ የሚያኮራራ ነገር አይደለም። ዛሬ ቢይዘን ነገ ድብን ብለን የምንቀር ሰዎች ስለሆነ ማለት ነውና ሄሉዬ የኔ እንቁ የኔ ልባም ሴት ሰሚነሽ ኪዳነ ምሕረት እናቴ ይዙዬ ላንቺ አድርጋ ፈጣሪ ወልዳችሁ ክበዱ ማርያም እንዲሄንማ ላንቺ ታረግልሻለች። የኔ ልባም ሴት የኔ እንቁ ነሽሽ እንቁ። እኔ ከልቤ ነው የወደድኩሽ። እውነት ለመናገር ከልቤ ነው የወደድኳት ሄሉን። እኔ በፊት እንደዚህም ብዙም አልነበርኩም። አሁን ላይ ግን ከልቤ ነው የወደድኳት። በቃ ለካ የሆነ የልባችሁን ሰው ስታገኙ በቃ ብዙ ነገር የምትነግሩት ነገር አለ። ለካ የልባችሁን ሰው ስታገኙ በቃ ትደሰታላችሁ። የሄሉ ፈገግታ፣ የሄሉ ደስታ በመድኃኒዓለም ከሱ ጋር ስትሆን ቅብጠቷ፣ ማማሯ ብቻ ይለያል። እኔ ቃላት የለኝም። እኔ ሱስ የሆኑብኝ እነሱ ናቸው። ቪዲዮዋቸውን እራሱ አይችስ ጨርስ ዳውንሎድ አድርጌ ማታ ማታ ማያቸው ነገር ይገርመኛል። እና አንዳንዴ በጣም ነው የምወዳቸው። እግዚአብሔር ይጠብቃችሁ። የኔ እናት ፈጣሪውን የያዘ ሰው ወርቁ አይወርቅም። የኔ እንቁ ሴት፣ የኔ ጀግና። ለነገሩ እኔ አንቺ ብዙ ጊዜ ስጨፍሪም አይቼሽም አላውቅም። የዛም ሰው አይደለሽም ሲጀመር ማለት ነው። እርግጥ ያለሽ አበባ የሆንሽ ሴት ነሽ። እና እያችሁ ወንድ ልጅ ራሱ ሴት ልጅ የሚወደውን ሴት ልጅ በቃ ስርዓቷን የያዘች ረጋ ያለች በቃ ገባችሁ? እንደዚህ አይነት ነው የሚፈልገው አሁን ላይ ማለት ነው። አንዳንድ ሰው ግን ሚዲያ ላይ እየወጣ ሰውነቱን እያሳየ ራቁትን እየወጣ ምናምን ይሄ ተለሴት ልጅ ተገቢ ነው ብዬም አላስብም። ለማንኛውም እኔ ሄሉ ተገርሜባት ነው እውነት ለመናገር። እንግዲህ ሄሉና እንትና ፍቅርና ሩታ እንግዲህ ተፋጠዋል። አብርሃም ኧረ እንዲሁ እኔስ እንዲሁ ምን ይሻለኛል? ኢየሱስ ስም እንዲሁ አይ ሩታ እንዲሁ አንድ ቀን እንዲሁ እውነት ሩታዬ እንዲሁ ፍቅርሽን በደንብ ሳታጣጥሚ ሚዲያ ላይ እንዲሁ ይሄንን ልጅ እንዲሁ ይዘሽ እንዲሁ እውነት እንዲሁ የማይገባሽ ሰው ነበር የእውነት የምር እና ብቻ ግን ተይው ይሁን፣ ወልዴሻል ይሁን ማለት ነው። እና ግን የረጋው ተቅቤ ይወጣዋል። ሄሉ የኔ እናት የኔ ብርቅዬ የኔ ቆንጆ የኔ ሳቂታ እግዚአብሔር ካንቺ ጋር ይሁን። ፍቅራቸውን እስከ መጨረሻ ያደርግላችሁ። ብቻ ምን ልበላችሁ፣ ገዳም ይሄዳሉ እንግዲህ እዛው ቃል ተከባብተው ይመጣሉ። ሰምታችኋል። ብቻ ደስ ይላል ጋይስ። እኔ ደስ ብሎኛል ማለት ነው። እወዳችኋለሁ፣ አፈቅራችኋለሁ። እንዴ እወዳችኋለሁ፣ አፈቅራችኋለሁ ነው ያልኩት ጋይስ። ኦ ማይ ጋድ ምን ችግር አለው ብለክ እኔ ነው የምለው። ደስ ይላል በቃ እንደዚህ አይነት ነገር ደስ ስላለኝ ነው። ሄሉ በጣም ልባም ሴት ነሽ፣ ጀግና ሴት ነሽ፣ ጎበዝ ሴት ነሽ። እና ለዛ ነው እህቴ ነሽ ያልኩሽ። በቃ እንደኔ ነው የምትመስልኝ። በቃ እኔም ልክ እንዳንቺ ነኝ ብዬ ነው የማስበው። በቃ እና እንደዛ ነው ጋይስ። በኋላ እመጣላችኋለሁ ደግሞ። እስከዚህ ሰላማችሁ ብዝዝዝዝዝት ይበል። እወዳችኋለሁ፣ አክብራችኋለሁ። መልካም ቆይታ ይሆንላችሁ። ባይ ባይ።